አሁን ሰው ሁሉ እየታመመ ያለው ጊዜ ነው። በጣም ከባድ ነው። ሰላም ጤና ይስጥልን እህት ወንድሞቼ ሁላችሁም እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? ዓለም ላይ ያላችሁት ሁላችሁም እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። እኔ ዛሬ አንድ ነገር ወደ እናንተ ይዤ የቀረብኩት በጣም ያው አስፈላጊ ነው ብዬ ራሴን ባመንኩት ወይም ራሴን ባየሁት ለእናንተ ይጠቅማል ብዬ ነው ይህንን ቪዲዮ እየሰራ ያለሁት። አንዳንዴ ይከፋናል አለ አይደል? ይከፋናል በቃ ዞር ብለን ቆም ብለን ራሳችን ስናስብ በጣም ነው የሚከፋን። በጣም ይከፋል። በጣም አልቅሻለሁ እኔ በጣም ማለት ነው። እኔ ከምነግራችሁ በላይ በጣም ውስጤ በጣም ተረበሸና በጣም ነው ያለቀስኩት። በጣም ነው ያለቀስኩት። አንዳንዴ ብቻችን ሆነን የምናለቅሰው እንባ ከፈጣሪ ጋር በጣም እንትን አለው፣ ግንኙነት አለው። ያ እንባችን የሚወጣው እንባችን እንዲሁ በባዶ የሚወጣ አይደለም። ፈጣሪ ይመዘግባል ያንን የሚወጣው እንባ ማለት ነው። ራሳችሁን እንድትጠብቁ ነው የምፈልገው። ራሳችሁን ጠብቁ። በቃ ራሳችሁን ጠብቁ። ራሳችሁን በጣም ጠብቁ። ምንም ያው እኛ መዳም ቤት የምንሰራው ሰዎች አሁን እኔ ብዙ አመታትን ሰርቻ ያለው ብዙ አመታትን ሰርቻ ያለው እንደዚህ አይከፈኝም። እንደዚህ ከፍተኛ አላውቅም። ያው ቢከፋኝም እንደዚህ እንባ የሚያወጣውን ክፋት አይቼ አላውቅም። እኔ ደግሞ ጭንቀት፣ ችግር፣ እንደዚህ አይነት መከራዎች እንደዚህ ነገሮችን በጣም አልችልበትም። በጣም ማለት ነው። በጣም በቃ ፈጣሪ እሱንም ስለሚያውቅ ሁሉ ነገር በቃ ጥሩ ጥሩ ነገሮች ነው የሚጋጠምልኝ። በጣም እኔ ስደት ነኝ ብዬ ስደት ላይ ነኝ ብዬም ራስን ወቅሼም አላውቅም። አገሬ እንዳለ ነው የሚያስበው። በቃ ሁሉ ነገር ተመችቶኝ ነው የምኖረው ማለት ነው። አሁን ግን በጣም እየከፋኝ መጣ። በቃ እየከፋኝ መጣ። ሁሉ ነገር ተጫጫነ። ሁሉ ነገር በቃ ይሄ ነው ብዬ እንትን መግለጽ አልችልም። በጣም እየከበደኝ መጣ። ስለዚህ ያው እኛ ስንታመም እነሱ እኛ የታመምነው ህመም አይመስላቸውም። እኛ ስንሪብ እኛ የምንሪበው አይመስላቸውም። ስንታመም የታመምነው አይመስላቸውም። እነሱ ግን ትንሽ ነገርም ለነሱ በጣም በቃ ከባድ ሆኖ ይታያል። የኛ ትልቅ ነገርም በእነሱ ፊት ትንሽ ሆኖ ይታያል። በጣም በቃ እኔ ከራሴ ያየሁት ነገር ነው። በጣም አንዳንዴ ሲያስብ በጣም ነው የሚከፋኝ ማለት ነው። እንዴት ሰው ነን፣ እኛም ስጋ ለባሾች ነን። እነሱ ባመጡት ነው እኛ ደግሞ በእኛ ላይ የሚደርሰው እነሱ ባመጡት ነው። እኛ ላይ የሚደርሰው ነገር ሁሉ ከነሱ የተረፈ ነገር ነው። አሁን እኔ ሳሙና አሮጊቷን ቤት ውስጥ በጣም ታማለች። በጣም ወር ሙሉ ታማ ነው የቆየችው። ወር ሙሉ ታማለች። በቃ አለ አይደል በቃ ኦክሲጅን ቤት ውስጥ ነው የሚደረገላት። ሕክምናም ቤት ውስጥ ነው። ነርሶች መጥቶ ይከታተልላታል። በቃ በዛ በቃ እዛም በቃ እረፍት አትሰጠኝም። አስር ትጠራኛለች። ምን ትላለች ምን ትላለች። ከዛ እየተመላለስኳት ምንም በቃ ራሷን በቃ እንትን ቴኬር አታረግም። በቃ የእሷ ነገር ለሰው ሁሉ እንዲደርስ ነው የምትፈልገው ማለት ነው። እንደዚህ ሆነ እኔም ላጣረገኝና ዛሬ በጣም በቃ ህክምና ሄጄ 2 ግሉኮስ ነው የተጠመደልኝ። በጣም በቃ እኔ እንጃ አላውቅም። በቃ ይሄ ነው ብዬ ሊገልጽ አልችልም። በዛም ህክምና ሄጄ እንኳን እንደዚህ ህክምና ገብቼ መጥቼ እንኳን እንደታመምኩ አልተቆጠርኩም ማለት ነው። በቃ አለ አይደል እንደታመምኩ አልተቆጠርኩም። በቃ 10 ትጠራኛለች ማለት ነው። በቃ እኔ በቃ ራሴን በቃ እንድጠላ ነው ያደረገችኝ። በቃ አለ አይደለ የሰው ህመም በቃ ለነሱ ህመም ሆኖ አይታይም ማለት ነው። ግራ ገባኝ። እንዴ ይሄ ሰዎቹ ጤናማ አይደል እንዴ? አሁን አንድ ሰው ታሞ 2 ሰዓት 3 ሰዓት ህክምና ቆይቶ መጥቶ እንዴት ነው ቤት ውስጥ ሰርቶ ምሳ የሚያበላው?
እንዴት ሆኖ ሰርቶን ለራሱ እኔ እውነቴን ነው። ውሃ የሚሰጠው ሰው ነው የሚያጣው። ውሃ የሚሰጠው ሰው አጣ። መድኃኒት ልውጥ ማለት ነው። ከዛ ወጥቼ እንደገና ለራሴ ቁርስ ሰርቼ በልቼ እንደገና ለነሱ ምሳ እንዲሰራ ማለት አልሰራም አልኩት። ምሳ አልሰራም ከፈለግሽ ውጭ አምጥተሽ ቢሉና እኔ አልሰራም። እኔ ከሕክምና መጥቼ እኔ ቤት ውስጥ እንዴት ነው ምሳ ምሰራ ብዬ ባልኩት። ከዛ ምሳውን ማይረባ ምሳውን ከውጭ ገዘች። እንዴት በቃ አለ አይደለ ስስታም ናት። በቃ አለ አይደለ በቃ እንዴት እንደሆነ በቃ ቤት ውስጥ ብቻ ነው። ከቤት በቃ ከቤት ውጪ ከውጪ መጥቶም እኔ እዚህ ቤት ከረገጥቱ ጀምሮ ከውጭ ምግብ ተገዝቶ ተበልቶ አያውቅም። በቃ እራት፣ ምሳ፣ ቁርስ፣ እራት፣ ምሳ፣ ቁርስ፣ እራት፣ ምሳ፣ ቁርስ፣ እራት፣ ምሳ፣ ቁርስ በቃ እኔ ነኝ በቃ የሚሰራው ማለት ነው። ከውጭ ተገዝቶ በልቶ አይታወቅም እዚህ ቤት ማለት ነው። ከዛ አሁን እንደዚህ ሆኜ መጥቼ አሁን ራስ ሰርቼ ራት አብልቻቸው አሁን ነው ገና እንትን ክላስ ገባሁት ማለት ነው። እኔ ገረመኝ። ሰው ታሞ ማይቀመጥ ታሞ ተኝቶ ማይውል እኔ ራሱን ማስታመም እንደዚህ ስደቱን ያየሁት እኔ አሁን ዘንድሮ ነው ስደቱን ያየሁት። ስለዚህ ራሳችሁን ጠብቁ። ነገ ጥላችሁ ለምትወጡ ቤት ራሳችሁን አትጣሉ። ራሳችሁን በቃ ቴኬር አርጉ። በቃ እኔ ይሄ ነው የሚለው ነገር የለም። ቴኬር አርጉ በቃ እኔ እውነት በቃ ከራሴ ነው ተሞክሮ ያረኩት። ቴኬር አርጉ ራሳችሁን። አይ ከዛ አሁን በቃ ድምፅንም አሁን ይሰማ አላቅም። ድምፅን በጣም ድምፅን ይዟል። በቃ አለ አይደለ የሆነ በቃ ሰውነቴ በቃ ይሞቃል፣ ይቀዘቅዛል፣ ይሞቃል፣ ይቀዘቅዛል። በጣም ከባድ ሁኔታ ነው ያለ ነው። ስለዚህ ማዳም ቤት የምትሰሩት እህቶቼ ራሳችሁን ጠብቁ፣ ራሳችሁን ጠብቁ ይላችኋለሁ። ራሳችሁን ጠብቁ፣ ከምንም በላይ ራሳችሁን ጠብቁ። የእነሱ ህመም ብቻ ነው እንጂ የኛ ህመም ለነሱ አይታያላቸው። የኛ ቁስል ለነሱ ቁስል ሆኖ አይታይላቸው። እኔ አሁን ነው ያየሁት፣ እውነት አሁን ነው ያየሁት። ከዚህ በፊት እኔ እንደዚህ ስደትም አሞኝም አላቅም። እንደዚህ ስደት እንደዚህ ሕክምናም እንደዚህ ትልቅ ሕክምናም ወስጄ አላቅም። እግዚአብሔር ይመስገን። ወደዚች ሀገር መጥቼ ሰባት ወር በመጣሁት በሰባተኛ ወር ትልቅ አደጋ ደርሶኝ ነበር። ያኔ እንኳን እግዚአብሔር ይመስገን እንደ አባቴ እንደ እናቴ ሆኖ ነው ሰውዬው ያስታመመልኝ። ከዛ ውጪ እኔ እንደዚህ አይነት የከፋው ህመሞችን አስተናግጄ አላቅም። ያው ጉንፋን ይይዛል ይተዋል። ብቻውን ቢይዝም እንደዚህ አይነት እኔ አሞኝ እንደዚህ ይሄንን ስር ይሄንን አርግ ብል ተገድቼ አላቅም። እንግዲህ ስደቱን አየሁት ዘንድሮ ነው እላችኋለሁ። ስለዚህ ከዚህ የበለጠ የከፋ እንዳይመጣ በጸሎት ክርስቲያኖች በጸሎት ሙስሊሞች በዱዓ እያገዛችሁኝ ጸልዩ እላችኋለሁ። ራሳችሁን ቴኬር አድርጉ። ሰው ቤት ነው፣ ሰው ሀገርም ሰው ሀገር ነው። እኔ እንደዚህ የከፋ ስደት የከፋ ካሁን በኋላ ምን እንዲሆን አላውቅም። በጣም ከባድ ነው ሁኔታ። ስደት አይኑ ይጥፋ። ባለው ተደስተን የራሳችን ኑሮ መኖር እንችላለን እኮ። ያው የበለጠው ብዙ ነገር ብዙ ትልቅ ነገር እናረጋለን፣ ብዙ ነገር እናያለን፣ ብዙ ነገር እንሰራለን እያለን ራሳችን እየጎዳን ነው ያለነው። እውነት ለመናገር ሰው ሀገር ነው፣ ሰው ቤት ነው። ስለዚህ ራሳችሁን ቴኬር አድርጉላችኋለሁ። በጣም ሁኔታዎች በጣም አስከፊ ነው እላችኋለሁ። እኔም ደህና ነኝ አለው። ቤትን አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አግዙኝ፣ አበረታቱኝ። ሌላ ነገር እኔ በዚህ ነው ብዬ እንትን አልልም። በቃ አግዙኝ። በቃ ሼር አርጉ፣ ላይክ አርጉ፣ ሰብስክራይብ አርጉ፣ አበረታቱኝ እላችኋለሁ። ስለነበረን ቆይታ አመሰግናለሁ። እያበረታታችሁ ያላችሁም ደግሞ አመሰግናለሁ። እጃችሁ ተባረካ ይሁን።
ባላችሁበት ሁላችሁም እግዚአብሔር ይጠብቃችሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም ይብዛላችሁ ባላችሁበት። ሰላም ውድ ቤት ወንድሞች እንዴት ናችሁ? ዓለም ላይ ያላችሁ ሰላም ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው ቤቶቼ። እኔ ዛሬ አንድ ነገር ይዤ የመጣሁት ማዳም ቤት የምትሰሩት እህቶቼ በጣም ራሳችሁን እንድትጠብቁ ፈልጋለሁ። ራሳችሁን ጠብቁ በጣም ማለት ነው። አሁን እኔ ከራሴ ተሞክሮ ነው ለእናንተ ይዤ የመጣሁት። እኔ የሰው ነገር እኔ በጣም በራሴ ከፈጣሪ ጋር ይተማመናለሁ። ራሳችን መጣር የለበትም ምንም ቢሆን ምንም ቢፈጠር ማለት ነው። አሁን ሰሞኑን ያው ሰው ሁሉ በቃ የሆነ ወረርሽኝ ሆኖ ሰው ሁሉ እየታመመ ነው።